የኢራን እስራኤል ጦርነት ለደቂቃዎች ሳይቆም ያለ ረፍት ቀጥሏል። እስራኤል ኢራን ሁለተኛ ስለ ኒውክሌር እንዳታስብ ካላደረግን ጦርነቱ አይቆምም በሚል አቋሟ መጽናቷን ተከትሎ ድብደባዋን አጠናክራለች። ትራምፕ ጦርነቱ እየተቋጨ ነው ሲሉ አቋማቸውን ይፋ አድርገዋል። ትራምፕ አሸንፈናል፣ ጦርነቱ እየተቋጨ ነው ቢሉም ኢራን አሜሪካና እስራኤል ላይ እያሳረፈች ያለችው ቡጢ ግን ይለያል። የዛሬው ደግሞ እጅጉን ይለያል። የኢራን አብዮታዊ ዘብ ኔታንያሁ የነበሩበትን ህንፃ በሚሳኤል መትቻለሁ ብለዋል። በተጨማሪም ኢራን እንግሊዝ ላይ ለመጀመሪያ ጊዜ ጥቃት ፈጽማለች። እስራኤል በበኩሏ በ60 የጦር ጀቶች ኢራንን ደብድባለች። በድብደባው የኢራን የኒውክሌር ጣቢያዎች መውደማቸውን ዓለም አቀፉ የኒውክሌር ተቆጣጣሪ ተቋም አረጋግጫለሁ ብለዋል። በተመሳሳይ ቴህራን ኔታንያሁ መግለጫ ሲሰጡ ከነበረበት ህንፃ አጠገብ ጥቃት አድርሳለች። የባሩድ ጢስ መካከለኛው ምስራቅን ከቦታል። ሚሳኤል ልውጡ ከፍ ወዳለ ውድመት ወደሚያስከትል ምዕራፍ እየተንደረደረ ነው። አገራቱ በኢራን እስራኤል ጦርነት ጣልቃ መግባታቸው አይቀሬ ወደ መሆን ተሻግረዋል። ሩሲያ፣ ቱርክ፣ ፓኪስታን፣ አሜሪካ አሰላልፏቸውን በጊዜ ከያዙ አገራት መካከል የሚጠቀሱ ናቸው። በደቡባዊ እስራኤል ጠንከር ያለ ጥቃት የፈጸመች ሲሆን ትናንት ከሰዓት በኋላ ጠቅላይ ሚኒስትር ኔታንያሁ ለጋዜጠኞች መግለጫ ሲሰጡ የነበረበትን ህንጻ መታለች። ውድ የአንድ አፍታ ሚዲያ ቤተሰቦች ሌሊቱን እስራኤል በ60 ጀቶችና በርካታ ሚሳኤሎች በመታገዝ ኢራንን ስትደበድብ አድራለች። ድብደባው ኢራንን ክፉኛ ያቆሰለ ሆኗል። በአንጻሩ ኢራን ኔታንያሁ መግለጫ ሲሰጡ ከነበረበት ህንጻ አጠገብ ጥቃትን ፈጽማለች። ጉዳዩን በተመለከተ ሰፋ ያለ መረጃ ይዘናል። የኢራንና እስራኤልን አዳር እንቃኛለን። ቪዲዮን ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን ቆዩ። አዲስ ዜና ከሜሪት ሪል ስቴት። በጉጉት ሲጠበቅ የነበረው በመሃል ተክለ ሃይማኖት የሚገኘው ሱቃችን ተለቀቀ። ከ22 ካሬ ጀምሮ በ30% ቅድመ ክፍያ ይዘንሎት መተናል። ጥሩ ቦታ ለማግኘት ፈጥነው ከታች ባለው ስልክ ይደውሉ። እንዲሁም ቤቶችን ለሚፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክና በፍሬንድሺፕ ፓርክ መሃል ላይ ያስገነባነው በሚገኘው ሳይታችን ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮና በ10% ቅድመ ክፍያ ቤቶችን ይዘንሎት መተናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። የምድራችን ሀያል ባላንጣዎች ኢራንና እስራኤል የጀመሩት ጦርነት ማባሪያውን አላገኘም። የጦርነቱ ጀማሪ እስራኤል ናት። ምክንያቷ ደግሞ ኢራን የኒውክሌር ባለቤት መሆን የለባትም የሚል ነው። የቴል አቪቭ የጦርነት ግብ ኢራንን ከኒውክሌር ሐሳብ ነፃ ማድረግ ነው። ይህ እስኪሆን ድረስ እስራኤል ድብደባዋን እንደምትቀጥል ይፋ አድርጋለች። በዚህም ጦርነቱ ተፋፍሞ ቀጥሏል። የአየር ላይ ትንቅንቁ ለምድሪቱ ሰቀቀን ሆኗል። ኢራን ዲዮጎ ጋርሻ በተባለው የአሜሪካና የዩናይትድ ኪንግደም የጋራ የጦር ሰፈር ላይ 2 መካከለኛ ርቀት ተወንጫፊ ባለስቲክ ሚሳይሎችን መተኮሷን አሜሪካ መገናኛ ብዙሃን ዘግበዋል። ዎል ስትሪት ጆርናል ጋዜጣ በርካታ ምንጮችን ጠቅሶ ባወጣው ዘገባ የተተኮሱት 2 ሚሳይሎች በህንድ ውቅያኖስ ላይ የሚገኘውን ጦር ሰፈር እንዳልመቱት አስታውቋል። ሲኤንኤን በበኩሉ ሚሳኤሎቹ የተተኮሱት በአካባቢው ሰዓት አቆጣጠር አረብ ንጋት ላይ እንደሆነ ከአሜሪካ ባለስልጣናት መስማቱን ዘግቧል። ከኢራን እስከ ዲዮጎ ጋርሻ ያለው ርቀት 3800 ኪሎ ሜትር ገደማ ነው። የቀድሞ ኢራን ጠቅላይ መሪ የሀገሪቱ ሚሳኤል የሚወነጨፍበት ርቀት ከ2000 እንዳይበልጥ ትዕዛዝ ሰጠው ነበር። ቢቢሲ ስለ ጥቃቱ ተጨማሪ መረጃ ለማግኘት ለአሜሪካ ፔንታጎንና ለዩናይትድ ኪንግደም መከላከያ ሚኒስቴር ጥያቄ አቅርቧል። አሜሪካ መከላከያ ሚኒስቴር ፔንታጎን በአሁኑ ሰዓት ማቅረብ የሚችለው ምንም ነገር እንደሌለ ገልጿል። መረጃዎች እንደሚያሳዩት ኢራን በጦርነቱ የመጀመሪያ 2 ሳምንታት መካከለኛው ምስራቅ በሚገኙ አሜሪካ የጦር ሰፈሮች ላይ በፈጸመችው ጥቃት $800 ሚሊዮን የሚጠጋ ጉዳት ማድረሷን አንድ ትንታኔ አመልክቷል። አብዛኛው ጉዳት የደረሰው አሜሪካና እስራኤል ጦርነቱን በከፈቱበት ሳምንት ውስጥ ኢራን በፈጸመችው መጀመሪያ አጸፋዊ ጥቃት እንደሆነ የስትራቴጂክና ዓለም አቀፍ ጥናት ማዕከል ሪፖርትና የቢቢሲ ትንታኔ አመላክቷል። ይሁን እንጂ ኢራን በመካከለኛው ምስራቅ በሚገኙ አሜሪካ ይዞታዎች ላይ ያደረሰችው ጉዳት ሙሉ በሙሉ ግልጽ አይደለም። በአሜሪካ ወታደራዊ መሰረተ ልማት ላይ ደርሷል የተባለው የ$800 ሚሊዮን ግምታዊ ጉዳት ከዚህ ቀደም በሌሎች ዘገባዎች ከተጠቀሰው አሃዝ ከፍ ያለ ነው። ግጭቱ እየገፋ ሲሄድ አሜሪካ ላይ ምን ያህል ከፍተኛ ወጪ እንደሚወጣ
እንደሚወድቅ ማሳያ እንደሚሆን ተገልጿል። የሲኤስአይኤስ ከፍተኛ አማካሪና የሪፖርቱ ተባባሪ አዘጋጅ የሆኑት ማርክ ካንቺያን በቀጠናው በሚገኙ የአሜሪካ ጦር ሰፈሮች ላይ የደረሰው ጉዳት ከተገቢው በታች ነው ሪፖርት የተደረገው ብለዋል። ምንም እንኳን የአሁኑ ቁጥር ሰፊ ቢመስልም ተጨማሪ መረጃ እስካልተገኘ ድረስ ሙሉ መጠኑ አይታወቅም ሲሉም አክለዋል። በጉዳዩ ላይ አስተያየት እንዲሰጥ ከቢቢሲ ጥያቄ የቀረበለት የአሜሪካ የመከላከያ ሚኒስቴር ጦርነቱን እየመራ ወዳለው ማዕከላዊ እዝ ጥያቄ ቢመራውም ባለስልጣናቱ አስተያየት ለመስጠት ፍቃደኛ አልሆኑም። የኢራን ያጸፋ ጥቃት በዮርዳኖስ በተባበሩት አረብ ኤሚሬቶችና በመካከለኛው ምስራቅ በሚገኙ ሌሎች ሀገራት ውስጥ በሚገኙ የአሜሪካ የአየር መከላከያና የሳተላይት መገናኛ ዘዴዎች እንዲሁም ሌሎች ንብረቶች ላይ ያነጣጠሩ ናቸው። ከፍተኛው ጉዳት የደረሰው በዮርዳኖስ በሚገኘው የአየር ኃይል ሰፈር በአሜሪካ የታድ የሚሳኤል መከላከያ ስርዓት ራዳር ላይ ነው። በሲኤስ የመከላከያ ክፍል የበጀት መረጃ ግምገማ መሰረት የራዳር ስርዓቱ ወደ 485 ሚሊዮን ዶላር ያስወጣል። ይህ የአየር መከላከያ ስርዓት ባሊስቲክ ሚሳኤሎችን ረጅም ርቀት በመለየት ለማምከን የሚያገለግል ነው። የኢራን ጥቃት 310 ሚሊዮን ዶላር ተጨማሪ ጉዳት አድርሷል ተብሎ የሚገመተው የአሜሪካ ጦር ሰፈሮችና በቀጠናው በሚገኙ የአሜሪካ ጦር ሰፈሮች ህንፃዎች፣ መገልገያዎችና ሌሎች መሰረተ ልማቶች ላይ ነው። ኢራን 3 የአየር ኃይል ሰፈሮችን ከአንድ ጊዜ በላይ እንደምታች ቢቢሲ ቬሪፋይ በሳተላይት ምስሎች ላይ ያደረገው ምርመራ ያሳያል። ተደጋጋሚው ጥቃት ኢራን የተወሰኑ የአሜሪካ ይዞታዎችን ኢላማን ለማድረግ ያደረገችውን ጥረት አጉልቶ ያሳያል። እንዲሁም ሩሲያ በአካባቢው ስላለው የአሜሪካ ወታደራዊ ኃይል መረጃ ለኢራን እንዳጋራች ተዘግቧል። የሳተላይት ምስሎች በኪዩት፣ አሊ አል ሳሊም፣ በኳታር አል ኦዴይድ እና በሳውዲ አረቢያ ልዑል ሱልጣን በተባሉ 3ቱ የአየር ኃይል ሰፈሮች ላይ በጦርነቱ የተለያዩ ጊዜያት ወቅት አዳዲስ ጥሰቶች እንደተፈጸመባቸው አሳይተዋል። ይህ በኢራን ያጸፋ ጥቃት ምክንያት በአሜሪካ ላይ የደረሰው ጉዳት በአጠቃላይ ለጦርነቱ ካወጣችው ገንዘብ ጋር ሲነጻጸር በጣም ትንሽ ነው። የአሜሪካ መከላከያ ባለስልጣናት ለአሜሪካ ምክር ቤት አባላት በሰጡት ማብራሪያ ላይ በጦርነቱ መጀመሪያ 6 ቀናት ውስጥ 11.3 ቢሊዮን ዶላር የወጣ ሲሆን በ12 ቀናት ውስጥ ደግሞ 16.5 ቢሊዮን ዶላር እንዳስወጣ የሲኤስአይኤስ መረጃ ያመላክታል። የመከላከያ ሚኒስቴሩ ጦርነቱን ለማካሄድ የ200 ቢሊዮን ዶላር ተጨማሪ በጀት እየጠየቀ ነው። ሚኒስትሩ ፔት ሄግዜት ሐሙስ ዕለት እንደተናገሩት የተጠየቀው ገንዘብ መጠን ሊጨምር ይችላል ብለዋል። ፕሬዚዳንት ትራምፕ እስራኤል የካቲት 1 ቀን 2018 ዓ.ም በጀመረችው ጥቃት ውስጥ ተሳታፊ ከሆነች በኋላ 13 የአሜሪካ ወታደሮች ተገድለዋል። መቀመጫውን አሜሪካ ያደረገው የኢራን የሰብአዊ መብት አክቲቪስቶች የዜና ማዕከል እንደሚለው 3ኛ ሳምንቱን ባጠናቀቀው ጦርነት እስካሁን ኢራን ውስጥ በአጠቃላይ 3200 ሰዎች ተገድለዋል። ከነዚህም ውስጥ 1400 ያህሉ ሰላማዊ ሰዎች መሆናቸው ተዘግቧል። ትራምፕ ሀገራቸው የኢራንን የኒውክሌር መርሃ ግብር ለማጥፋት መደበኛ ወታደራዊ ኃይሏን ለማዳከምና አገዛዙ በአካባቢው ላሉ ቡድኖች የሚሰጠውን ድጋፍ ለማቆም ያቀዱትን ግብ ለማሳካት መቃረቡን ተናግረዋል። ነገር ግን የጦርነቱን መቀስቀስ ተከትሎ ከፍተኛ የነዳጅ ምርት የሚተላለፍበት የሆርሙዝ ወሽመጥ በመዘጋቱ በዓለም ምጣኔ ሀብት ላይ ከፍተኛ ጫና የፈጠረ ሲሆን ጦርነቱ እስከ መቼ እንደሚቆይ አለመታወቁና ትራምፕ ወታደሮችን የሚያሰማሩ ከሆነ ቀውሱን ያባብሰዋል የሚል ስጋት ፈጥሯል። መካከለኛው ምስራቅ በባሩድ ጢስ ተጥለቅልቋል። ማስጠንቀቂያ ደውሎች በስፋት እያስተጋቡ ነው። የሚሳኤል ተኩስ ለምድሪቱ ምጥ ሆኗል። 3 ሳምንቱን በደፈነው የሁለቱ ሀገራት ጦርነት ወደ ሌላ ምዕራፍ እየተሻገረ ነው። ኢራን እስካሁን ጥቅም ላይ ያላዋለቻቸውን ሚሳኤሎች ጭምር እየተኮሰች ሲሆን በአንጻሩ እስራኤልም ለመጀመሪያ ጊዜ ኢራን ላይ በአሜሪካ ሰራሹ ኤፍ-15 ጀት ድብደባ ፈጽማለች። ሌሊቱን 60 ያህል ጀቶች በኢራን ሰማይ ስር ጨፍረዋል። በጥቃቱ ኢራን የተረፈች አይመስልም ነበር። ኢየሩሳሌም ፖስት ስለ ሌሊቱ የጀት ድብደባ ባጋራው መረጃ ድብደባው ኢላማ ያደረገው በኢራን የሚሳኤል መሰረቶች
ጥቃቶች ላይ ነው ብሏል። ዓለም አቀፉ የኒውክሌር ተቆጣጣሪ ተቋምም የኢራን ኒውክሌር ጣቢያዎች በሌሊቱ ጥቃት መውደማቸውን አረጋግጧል። ኢራን ስለ ጥቃቱ እስካሁን ያለችው ነገር የለም። ሆኖም ተቆጣጣሪ ተቋሙ ባወጣው መረጃ እስራኤል አራክ ከተማ አቅራቢያ በሚገኘውና በግንባታ ላይ በነበረው የኢራን የኒውክሌር ጣቢያ ላይ የፈጸመችው ጥቃት ቁልፍ ህንፃዎችን አውድሟል ብሏል። ከደቡብ ምዕራብ ቴሄራን በ250 ኪሎ ሜትር ርቀት ላይ እንደሚገኘው አራክ ያሉ የኒውክሌር ጣቢያዎች የሚያገለግሉት ለሳይንሳዊ ምርምር ሲሆን የኒውክሌር መሳሪያዎችን ለመስራት የሚጠቀም ፕሉቶኒየም የተባለ ንጥረ ነገርን ያመርታሉ። የአቶሚክ ኢነርጂ ተቋሙ ዋና ዳይሬክተር ራፋኤል ግሮሲ በሰጡት መግለጫ እንዳሉት እስራኤል በፈጸመችው ጥቃት እስካሁን የተከሰተ የተለየ የጨረር ልዕቀት ባይኖርም የሚከሰቱ አደጋዎች ግን ይኖራሉ ብለዋል። በዚህ ፈታኝና ውስብስብ በሆነ ሁኔታ ውስጥ ስለ ኒውክሌር ማዕከላቱ ጊዜውን የጠበቀና መደበኛ የሆነ ቴክኒካዊ መረጃዎችን ማግኘትም ወሳኝ ነው ብለዋል። የእስራኤል መከላከያ በበኩሉ የኢራን የኒውክሌር ምርምር ኤጀንሲ ዋና መስሪያ ቤት ተመቷል ሲል ያስታወቀ ሲሆን በተጨማሪም በርካታ የኢራን ሚሳኤል ማምረቻ ማስወንጨፊያ ስፍራዎችን ማውደሙን ገልጿል። ስለዚህ ጥቃት ይህ ዘገባ እስከተጠናቀረበት ሰዓት ድረስ ኢራን ያለችው ነገር የለም። ሆኖም ከእስራኤል በኩል እንደወጣው መረጃ የኢራን ኒውክሌር ጣቢያዎች ተመተው ከሆነ ለቴህራን ትልቅ ኪሳራ ነው ተብሏል። በቀጠለው ጦርነት ኢራንም አደገኛ ድብደባዎችን እያደረገች ትገኛለች። ትናንት አመሻሹን ኔታንያሁ ካሉበት ቅርብ ርቀት የፈጸመችው ጥቃት አንዱ ነው። ከትናንት በስቲያ ኢራን የእስራኤሉን ግዙፉን ሆስፒታል በሚሳኤል መምታቷ ይታወቃል። ይህን ተከትሎ ሆስፒታሉ ከቆሙ ተገንድሷል። ጥቃቱ ኔታንያሁንና የእስራኤል ባለስልጣናትን ክፉኛ አበሳጨ ነበር። ከጥቃቱ በኋላ ቤንያሚን ኔታንያሁ ጥቃቱ የተፈጸመበትን ሆስፒታል መጎብኘታቸው የተገለጸ ሲሆን ከጉብኝቱ በኋላ ከፍርስራሽ ህንፃው ስር ሆነው ለጋዜጠኞች መግለጫ እየሰጡ ነበር። ማይካቸውን የደገኑ ዓለም አቀፍ ጋዜጠኞች ኔታንያሁ የሚናገሩትን ቀጨም እያደረጉ ባለበት ሰዓት አንድ ያልታሰበ ነገር ተፈጠረ። ከፍርስራሽ ህንፃው ስር ከባድ ፍንዳታ ተሰማ። ኔታንያሁ ንግግራቸውን አቁመው በድንጋጤ ፍንዳታው ወደ ተሰማበት አቅጣጫ ሲመለከቱ የኢራን ተጨማሪ ጥቃት እንደሆነ ተረዱ። ምናልባት ጥቃቱ እሳቸውንም ኢላማ ያደረገ ሊሆን ይችላል። እንደሚታወሰው በዚህ ሳምንት መጀመሪያ ኔታንያሁ መኖሪያ ቤት በሚሳኤል መመታቱ የሚታወቅ ነው። በወቅቱ ኔታንያሁ በቤታቸው ባለመኖራቸው ከጥቃቱ ሊያመልጡ ችለዋል። ሆኖም ግን እርሳቸውን ኢላማ ያደረጉ ጥቃቶች እየተበራከቱ መምጣታቸው እጅግ አስጊ ሆኗል። ከአዲስ አበባ እስከ ኢንተቤ፣ ከኡጋንዳ እስከ ቴህራን እጅ ባፍ የሚያስጭኑ ሚስጥራዊ ኦፕሬሽኖችን በመስራት የሚታወቀው ሞሳድ በዚህ ልክ ለምን ተዘናጋ? ለምንስ ኔታንያሁ ላይ ያነጣጠሩ ጥቃቶችን አስቀድሞ መከላከል ተሳነው የሚል ጥያቄ እየተነሳበት ነው። ሌላው እዚህ ጋር የሚጠቀሰው የኢራን ጥቃት ሌሊቱን በደቡባዊ እስራኤል የተፈጸመው ጥቃት ነው። ጥቃቱ የተፈጸመው ቤርሳቤህ በተባለች ከተማ ነው። ኢላማው የቴክኖሎጂ ፓርክ ሲሆን ትናንት ጥቃት ከደረሰበት ሆስፒታል አቅራቢያ የሚገኝ ነው። የእስራኤል የድንገተኛ አደጋ አገልግሎት እንዳስታወቀው 5 ሰዎች ትናንት ሌሊት በተፈጸመው ጥቃት ቆስለው ወደ ሆስፒታል ተወስደዋል። በመኖሪያ ህንፃዎች ላይ የደረሰው ጉዳት የሚያሳዩ ፎቶዎችንም አሰራጭቷል። ኢራን አሁንም የእስራኤልን የአየር መከላከያ አይረን ዶም በማለፍ ረገድ ምን ያህል ውጤታማ እንደሆነች እያሳየች ነው። በአንጻሩ እስራኤል የአየር መከላከያ ስርዓቷን ማጤን ያለባት ወቅት ላይ መሆኗ እየተመላከተ ነው። ሶስተኛ ሳምንቱን የደፈነው የሁለቱ ሀገራት ጦርነት በእንዲህ መልኩ ሲቀጥል ሌሎች ሀያላን ሀገራት ከዳር ሆነው እየታዘቡ አይመስልም። በርካታ ሀገራት ወደ ግጭቱ ለመግባት ሁኔታዎችን እያጤኑ ይመስላል። ቱርክ በግልጽ ከእስራኤል ጋር የቃላት ጦርነት ውስጥ የገባች ሲሆን ጀርመን በበኩሏ አሰላልፏን ከቴል አቪቭ ጎን ማድረጓን በቻንሰለሯ በኩል አሳውቃለች።